በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው በቀጠሯችን መሰረት ዛሬ ተገናኝተናል። ዛሬ እየላችሁ የቀረብኩ ርዕስ መላእክት በአንድ ጊዜ ሁሉም ቦታ አይገኙም ለሚሉ ክርስቲያን ሆነው የክርስቲያንን ስርዓት ለማይፈጽሙ አካላትና እንዲሁም መላእክትና ጻድቃናት አያማልዱም ለሚሉት አማንያን ወይንም ክርስቲያን ነን የሚሉና ክርስቲያንን ስርዓት ለማይፈጽሙ አማኞች መልስ ይሆናል ብዬ ነው የመጣሁት። የመጀመሪያውን ስንመለከት መላእክት በአንድ ጊዜ ሁሉም ቦታ አይገኙም የሚለውን እንመለከታለን። ይህም ሉቃስ 1:19 ላይ ነው የሚገኘው። ሉቃስ 1:19 ላይ ሄዳችሁ ስታነቡት ምን ይላል? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል። እንግዲህ ይህንን ስንመለከት ምንድነው? ይህንን ስንመለከት እንግዲህ ይህንን ስንመለከት እግዚአብሔር በሁሉም ቦታ አለ ካል ቅዱስ ገብርኤል ወይም ቅዱስ መላእክቶች በእግዚአብሔር ፊት የሚቆሙ ከሆነ እግዚአብሔር ባለበት ቦታ መላእክቶች አሉ። እግዚአብሔር በሁሉም ቦታ ከተገኘ መላእክቶቹም በሁሉ ስፍራ ይገኛሉ ማለት ነው። ይሄ መልስ ይሰጣል። መላእክት በአንድ ጊዜ ሁሉም ቦታ አይገኙም ለሚሉት፣ በነገራችን ላይ ቅዱስ መናፍስት ወይም መላእክቶች በመንፈስ ስለሆኑ መንፈስ ደግሞ በሰከንዶች ውስጥ ዓለምን መዞር ስለሚቻል በመንፈስ ለእነሱ ይሄ ቀላል ነው ማለት ነው እና ይሄ ለእነሱ መልስ ይሆናል። ሌላው መላእክቶች አያማልዱም ለሚሉት ደግሞ ስንመለከት መዝሙር የዳዊት መዝሙር ምዕራፍ 33 ላይ ስንመጣ ምን ይላል? የእግዚአብሔር መላእክትን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ይሄ ምን ለማለት ነው? እግዚአብሔር መላእክት ደግሞ እግዚአብሔር መልእክተኞች ናቸው። ስለዚህ እግዚአብሔር መልእክተኛ ደግሞ ምን ያለ ላከበረ ክብር ለሰጠ መላእክቶቹ ደግሞ ያድኗቸዋል። አንደኛ በዙሪያቸው አሉ። መላእክት ባለበት አጋንንት የለም። ቅዱስ መላእክት ባለበት እርኩስ መንፈስ የለም። ስለዚህ እርኩስ መንፈስ ከሌለ ደግሞ በግለሰቦች ላይ ወይም በሰዎች ላይ ምንም አይነት ችግር አይፈጠርም ማለት ነው። ምክንያቱም ቅዱስ መላእክት ባሉበት እርኩስ መንፈስ አይገኝም እና ይሄንን ነው እንግዲህ መዝሙር 33 ቁጥር 7 ላይ በእግዚአብሔር መላእክት በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። እንግዲህ ይሄን ጥቅስ መጽሐፍ ቅዱስ ላይ ቁጭ ብሎ ግን መጽሐፉን ቅዱስ ስለያዝን መጽሐፍ ቅዱስን ግን አወቅን ማለት አይደለም እና ይሄንን መጽሐፍ ቅዱስን መጀመሪያ ውስጡ ያለውን ነገር ማስተዋል ያስፈልጋል። በማስተዋል ብናነበው ለምሳሌ በመጽሐፍ ቅዱስ ላይ ያሉትን ጥቅሶች በማሳሳት ሰውን ማሳመን ግን
ከባድም ነው፣ ወንጀልም ነው። ይሄ ሊታወቅ ይገባል። ምክንያቱም መጽሐፍ ቅዱስ የሚለው ሌላ፣ እናንተ የምትሉት ግን ሌላ ስለሚሆን ነው። ለምሳሌ ሌላም ልጨምርላችሁ። ዮሐንስ ራእይ ምዕራፍ 18 ላይ ስንመጣ ምን ይላል? ምዕራፍ 18 ቁጥር 10 ላይ ስንመጣ ምን ይላል መሰላችሁ? ምዕራፍ 19 ይቅርታ፣ ምዕራፍ 19 ቁጥር 10 ላይ ስንመጣ ምዕራፍ 18 ቁጥር 1 ምዕራፍ 18 ቁጥር 1 ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየው፣ ከክብሩም የተነሳ ምድር አበራች ይላል። ይቅርታ እንግዲህ እኔ ያው እዚህ ፊት ለፊቴ ብዙ ጥቅሶች ስላስቀመጥኩ ነው። ያው እኔ ግለሰብ ነኝ፣ እሳሳታለሁ እና ስህተቴን ሳይሆን ትልቁን ነገር መልእክቱን ነው መከታተል ያለባችሁ። እና እዚህ ጋር ምድር ከመልአኩ ክብር የተነሳ ምድር አበራች ይላል። እንግዲህ ምድር ካበራች የሰው ልጅ ለመላእክቶች ክብር መስጠት አለበት እና ዝም ብላችሁ የፈውስ የተአምር እያላችሁ ሰው አታሳስቱ። ምክንያቱም እንደ አስማት ወይም እንደ ማጂክ እያረጉ ብዙ ሰዎች ሰውን ሊያሳስቱ ይችላሉ። ይህ መገንዘብ ያስፈልጋል። ሌላው መላእክትና ጻድቃናት አያማልዱም ለሚሉት ደግሞ ስንመጣ የሉቃስ ወንጌል ይቅርታ የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ምን ይላል? ላንብላችሁ። ምዕራፍ 10 ቁጥር 40 ላይ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ምንድነው እንግዲህ ከታናናሾች ይሄን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከነዚህ ከታናናሾች ለአንዱ ቀዝቃዛ ውሃ፣ አንድ ብርጭቆ ቀዝቃዛ ውሃ ያጠጣ የጻድቁን ዋጋ ያገኛል ይላል። እና ጻድቅ ማን ነው የሚለውን ስንመለከት አንደኛ መላእክቶች ጻድቆች ናቸው። ጻድቅ ነው በእግዚአብሔር ፊት የሚቆመው እና ጻድቆች ናቸው። እነዚህን ጻድቃኖች ስም ደግሞ አንድ ብርጭቆ ውሃ ያጠጣ የጻድቁን ዋጋ ያገኛል። ሁለተኛ ደግሞ ጻድቃኖች ናቸው። እነዚህ ጻድቃኖች ደግሞ እግዚአብሔር አጸደቃቸው። እግዚአብሔር ስላጸደቃቸው እነሱ ስምም አንድ ብርጭቆ ካጠጣን የጻድቁን ዋጋ እናገኛለን ነው። ለምሳሌ መላእክቶች ጻድቃኖች ናቸው። ምንም ይሄ ጥርጥር የለውም። በእግዚአብሔር ፊት ከታናናሾቹ ለአንዱ ነው ያለው። ለአንዱ ሌላ ትርጉም ቀጥታ ነው ይሄን መጠቀም ያለብንና ስለዚህ ይህንን መጽሐፍ እያለ ግን ጻድቃኖች አያማልዱም፣ መላእክቶች አያማልዱም የምትሉ ክርስቲያንን ባዮች ተጠንቀቁ። ምክንያቱም ሰውን ያሳሳተ ሰው አንድን ሰው ከማሳሳት በአንገታችን የወፍጮ ድንጋይ ታስሮ ወደ ጥልቅ ባህር ብንጣል ይሻላል ይላል መጽሐፍ ሁሉ። ስለዚህ መከራ ሲቃይ በራሳችሁ ላይ ባታመጡ የውሸት ስብከት እየሰበካችሁ በራሳችሁ ላይ በቤተሰባችሁ ላይ
በወገኖቻችሁ ላይ በዘመድ አዝማዶቻችሁ ላይ መከራን ከሰማይ ባትጠሩ ጥሩ ነው። ለማን? ለራሳችሁ ስትሉ። ማንም ቢጸድቅ ለራሱ ነው፣ ማንም ቢኮነን ለራሱ ነው። ይህንን ማስተዋል ያስፈልጋል። ለዛሬ በዚህ ያበቃን። በቀጣዩ የተሻለ የመማማር ፕሮግራም እየመጣለሁ። አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር አርጉኝ። በዚህ እርዱኝ። ሰላም ለእናንተ ይሁን።